በየትኛውም ሃይማኖት ይሁን በክርስትናም በእስልምናም በየትኛውም ሃይማኖት ይሁን ያው ማድረግ ያለብንና የሌለብን ነገር የሚነገረን የምናውቃቸው ነገሮች አሉ አይደል? ኃጢአት የሆኑና ኃጢአት ያልሆኑ ወይም ልክ የሆኑና ልክ ያልሆኑ ነገሮች ግን አንዳንዴ እያወቅናቸው ትክክል እንዳልሆነ ማድረግ እንደሌለብን እያወቅን እናደርጋለን። አንዳንድ ጊዜ ተሳስተን፣ አንዳንድ ጊዜ ደግሞ ማድረግ አለመቻል አቅቶን ያንን ነገር መተው አቅቶን፣ ለምሳሌ ውሸት ኃጢአት ነው አይደለ? መዋሸት ኃጢአት ነው። ግን ስንዋሽ እንገኛለን በትንሽም በትልቅም ነገር። መስረቅ ኃጢአት እንደሆነ ሌሎችም ትልቅም ትንሽም ኃጢአት የምንለው ማለት ነው። በእርግጥ የኃጢአት ትንሽና ትልቅ የለውም። ግን እንደ ቀላል በልምምዳችን ያሳደግነውም ወይም ደግሞ በጣም ትልቅ ድፍረት የሚጠይቅም ኃጢአት ቢሆን እያወቀን አንዳንድ ጊዜ እናደርጋለን። አንዳንድ ጊዜ ደግሞ ካደረግን በኋላ ጸጸቱ ይገለናል። ባላደርግ ከዛ በኋላ ደግሞ እንዝታለን። ሁለተኛ አላደርግም፣ ሁለተኛ ይሄን አልልም እንላለን። ከዘን ሌላ ቀን ደግሞ በተመሳሳይ ነገር ራሳችን በዛ ነገር ላይ ወድቀን እንገኛለን። እና ሰው በኃይሉ ብዛት አይበረታም ይላል መጽሐፍ ቅዱስ። ስለዚህ መተው ለምንፈልገው ነገር፣ ለአቃተን ነገር ራሳችንን የጽድቅ ልምምድ፣ ከኃጢአት የመራቅ ልምምድ ለማለማመድ በመዛት በመፎከር ከዛሬ ጀምሮ በቃ አዲሱ ዓመት ሲገባ ከዚህ ቀን ጀምሮ ብለን አዋጅ ስላወጅን አንተውም። አንዳንድ ጊዜ እንደውም ብሰን እንገኛለን። ግን ያንን ሊያስችለን የሚችል የእግዚአብሔር ጸጋ ነው። የእግዚአብሔርን ጸጋ ደግሞ ልንካፈል የምንችለው በቃሉ ነው። ስለዚህ ዕለት ዕለት የእግዚአብሔርን ቃል ወደ ውስጣችን እያስገባን ስንሄድ፣ የእግዚአብሔርን ቃል ሞር እያወቀን ስንሄድ ማንፈልጋቸው የተለማመርናቸው ባህሪዎቻችን እየወጡ ትተውን እየሄዱ ነው የምንሄደው። እና ስለዚህ በፉከራ በሽለላ ወይም ብዙ ሳይኮሎጂካል መጽሐፍ በማንበብ ወይም ሳይካትሪክስ ጋር በመሄድ ካለፈው በመጸጸት የምንተወው የኃጢአት ልምምድ የለም። ይልቅንስ ሞር ወደ እግዚአብሔር በመጠጋት ወደ ቃሉ በመጠጋት ያን የቃሉን እውነት በማሰላሰል በመብላት ዕለት ዕለት በማንበብ ያን ወደ ውስጥ ስናስገባ ማንፈልገው ነገር ደግሞ እየወጣ እየተወን ሳናቀው እየናቅነው ነው የምንሄደው። እና ስለዚህ እግዚአብሔርን ቃል በየዕለቱ እናንብብ የምላችሁ አንዱ ጥቅሙ ይሄ ስለሆነ ነው። ዘፍጥረትን እያነበብን ነው። ዘፍጥረት 13 ላይ ደርሰናል። 13ኛ ቀን እንዲህ እናነባለን። አብርሃምም ከግብጽ ወጣ፣ እርሱና ሚስቱ ለእርሱ የነበረውን ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብትና በብርና በወርቅ እጅግ በለጠገ። ከአዜብ ባደረገው በጉዞም ወደ ቤተል በኩል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይ መካከል ድንኳን ተክሎበት የነበረው ነው። ያም ስፍራ አስቀድሞ መሠዊያ የሰራበት ነው። በዛም አብርሃም የእግዚአብሔርን ስም ጠራ። ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው። በአንድነትም ይቀመጡ ዘንድ ምድር አልበቃቸውም፣ የነበራቸው እጅግ ነበርና በአንድነት ሊቀመጡ አልቻሉም። የአብርሃምና የሎጥን መንጎች በሚጠብቁ መካከልም ጠብ ሆነ። በዚያም ዘመን ከነዓናውያን ፈሪዛውያን በዛሽ ምድር ተቀምጠው ነበር። አብርሃምም ሎጥን አለው፣ እኛ